ዕለተ ዓርብ ስቅለት። ዓርብ ስቅለት የዕዳ ደብዳቤያችን በጌታ በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድህነት ቀን ይባላል። ጌታችን ከተያዘበት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱትም አደሩ። ሲነጋም ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ማቴዎስ 27 ቁጥር 1። አይሁድ ይህን አጥፍተዋል የሚሉት ነጥብ ሳይኖራቸው ጌታችንን ለፍርድ ያቀረቡት ጲላጦስ እነርሱ ወደ ተሰበሰቡበትም ቦታ መጥቶ ይህን ሰው ወደ እኔ ያመጣችሁበት በደል ምንድን ነው ሲል በጠየቃቸውም ጊዜ በቂ ምላሽም አልነበራቸውም። ክፉ የሰራ ባይሆንስ ወደ አንተ ባላመጣነው ነበር የሚል የሸፍጥ ቃል ሲያጉረመርሙም ጲላጦስ መልሶ እኔ ምንም ጥፋት አላገኘሁበትም፣ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት አላቸው። በኋላም እርሱ ሞቶ ዓለም ይድን ዘንድ ወደ ምድር መጥቷልና ጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋቱ ሞት ተፈረደበት። ስለዚህም ገርፈው ሰቀሉት። ጌታችን ሲሰቀልም የሚከተሉት 7 ተአምራት ተፈጽመዋል። አንደኛ፣ ፀሐይ ጨለመ። ሁለተኛ፣ ጨረቃ ደም ሆነ። ሶስተኛ፣ ከዋክብት ረገፉ። አራተኛ፣ የቤተ መቅደስ መጋረጃ ተቀደደ። አምስተኛ፣ አለቶች ተፈረካከሱ። ስድስተኛ፣ መቃብራት ተከፈቱ። ሰባተኛ፣ ሙታን ተነሱ። ማቴዎስ 27:51። ጌታችን በመስቀል ላይ የሚከተሉትን 7 አበይት ቃላት አሰምቶም ተናግሯል። አንደኛ፣ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ። ሁለተኛ፣ እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። ሶስተኛ፣ አባቶ የሚያደርጉትን አያውቁምና ይቅር በላቸው። አራተኛ፣ እመቤታችንን ሴትዮ እነሆ ልጅሽ፣ ደቀ መዝሙሩንም እናትህ እነኋት በማለት የቃል ኪዳን እናትነትና ልጅነትን ማከናወኑ። አምስተኛ፣ አባት ሆይ ባንተ እጅ ነፍሴን አደራ ሰጣለሁ። ስድስተኛ፣ ተጠማው። ሰባተኛ፣ ሁሉ ተፈጸመ። ማቴዎስ 27 ቁጥር 45። የዮሐንስ ወንጌል 19 ቁጥር 10 እስከ 30። ከ6 ሰዓት እስከ 9 ሰዓት ጨለማ ሆነው ከቆየም በኋላ ከ9 ሰዓት እስከ ማታ እንደተለመደው ብርሃን ሆኗል። ወፍና ሰርክ ይበርህ ብርሃነ ፀሐይ እንዲል ዘካርያስ 14 ቁጥር 7። በዚህ ዕለት 7 ጠበኞች ታረቁ፣ ተስማሙ። እነዚህም ሰውና እግዚአብሔር፣ ሰውና መላእክት፣ ሕዝብና አሕዛብ፣ ነፍስና ሥጋ ናቸው። ኤፌሶን 2 ቁጥር 10፣ ቆላስይስ 1 ቁጥር 20። ጌታችን ጠዋት በ3 ሰዓት ተገረፈ፣ በ6 ሰዓት ተሰቀለ። ማቴዎስ 27 ቁጥር 1 እስከ 37፣ ዮሐንስ 19 ቁጥር 1። በ9 ሰዓት ጌታችን በውሃው ተጠምቀን ደሙን ተቀብለን እግዚአብሔር ልጆች እንሆን ዘንድ ከቀኝ ጎኑ ጥሩ ውሃ ትኩስ ደም አፈሰሰልን። ዮሐንስ 19 ቁጥር 34። በ11 ሰዓት ዮሴፍና ኒቆዲሞስ ከመስቀል አውርደው ሽቶ እየረበረቡ በድርብ በፍታ ገንዘው ቀበሩት። ሉቃስ 23 ቁጥር 50 እስከ 54፣ ዮሐንስ 19 38 እስከ 42። ቅድስት ነፍሱ ወደ ሲኦል ወርዶ ነፍሳትን ነፃ አወጣች። አንደኛ ጴጥሮስ 3:19። በዚህ ጊዜ ብርሃነ መለኮቱ በሲኦል ተገለጠ። ስለዚህም ይስብሖ ለእግዚአብሔር የተባለ ይዘመራል። ከሆሳዕና አንስቶ ተከልክሎ የነበረው ኑዛዜ ይናዘዛል። ጸሎተ ፍትሐት ይደረጋል። ጌታችን ከሞት ተነስቷልና። ምስጢረ ስቅለት። ዕለተ ዓርብ የጌታችን የኢየሱስ ክርስቶስ ስቅለት የሚታሰብበት ቀን ሲሆን ኢየሱስ ክርስቶስ በዕለተ ዓርብ ያያቸው ስቃይና መከራ ለዓይን የሚዘገንኑ ለጆሮም የሚሰቀጥጡ ከባድ ቀንና ለእኔና ለእናንተ ፍቅር ሲልም አሳልፏል። ተጨነቀ፣ ተሰቃየም፣
አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት፣ በሸላቶችም ፊት ዝም እንደሚል በግ እንዲሁም አፉን አልከፈተም እንዲል ኢሳይያስ 53 ቁጥር 7። 13ቱ ሕማማተ መስቀል። አንደኛ፣ ራሱን በዘንግ ተመታ፣ ተፉበትም፣ መቃውንም ይዘው ራሱን መቱት። ማቴዎስ 27 ቁጥር 30። ሁለተኛ፣ በጥፊ ተመታ፣ በጥፊም ይመቱት ነበር እንዲል ዮሐንስ 19 ቁጥር 4። ሶስተኛ፣ ምራቅ ተፉበት፣ ተፉበትም፣ መቃውንም ይዘው ራሱን መቱት እንዲል ማቴዎስ 27:30። አራተኛ፣ የሾህ አክሊል ጎንጉነው በራሱ ላይ አቀዳጁት ማቴዎስ 27:29። አምስተኛ፣ መራራ ሐሞት አጠጡት፣ በሐሞት የተደባለቀ የወይን ጠጅ ሊጠጣ አቀረቡለት፣ ቀምሶም ሊጠጣው አልወደደም እንዲል ማቴዎስ 27:34። ስድስተኛ፣ ጀርባውን መገረፉ፣ በዚያን ጊዜም ጲላጦስ ኢየሱስን ይዞ ገረፈው እንዲል ዮሐንስ 19:1። ሰባተኛ፣ ጎኑን በጦር መወጋቱ፣ ነገር ግን ከጭፍራዎቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ዮሐንስ 19:34። ስምንተኛ፣ ወደ ኋላ መታሰሩ፣ ሻለቃውና ጭፍሮቹ የአይሁድም ሌሎችም ኢየሱስን ይዘው አሰሩት እንዲል ዮሐንስ 18 ቁጥር 12። ሳዶር፣ አላዳር፣ ዳናት፣ አዴራ፣ ሮዳስ። አምስቱ ቅንዋተ መስቀል ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ እና ሮዳስ ይባላሉ። ሳዶር ማለት ቀኝ እጁ የተቸነከረበት ነው። አላዶር ደግሞ ግራ እጁ የተቸነከረበት። ዳናት ማለት እግሮቹ የተቸነከረበት ነው። አዴራ ደረቱን የተቸነከረበት። ሮዳስ ደግሞ ከወገቡ ወይም ከእምብርቱ አጣብቆ እንዲይዝ የተቸነከረበት ነው። መከራን ታገሰ፣ ሁሉን የያዘውን እርሱን ያዙት፣ ሁሉን የሚገዛውን እርሱን የአምላካችንን እጅ አሰሩት፣ ኃጢአትን የሚያስተሰርይ እርሱን ኃጢአተኛ አሉት። የማይገርፍ አምላክ እርሱን የሰውን ሥጋ በመልበሱ ገረፉት። እንደ መብረቅ የሚያንጸባርቀውን ነጭ ልብስ የሚለብሰውን አምላክ እርሱን ቀይ ግምጃ ለበሱት። በእሳት በተጋረደ ዙፋን ላይ የሚቀመጥ እርሱን በመዘባበቻ ወንበር ላይ ያስቀመጡት። እንደ ድንኳን ሰማይን የዘረጋ እርሱን በመስቀል ላይ ሰቀሉት። የመላእክት አለቆች በፊቱ በመፍራት የሚቆሙለት እርሱን በጲላጦስ ፊት አቆሙት። በሕያዋንና በሙታን ላይ የሚፈርድ እርሱን እንደ በደለኛ ተፈረደበት። ዓለምን ሁሉ በቅጽበት የፈጠረ እርሱ በሥጋው ሞተ፣ በመለኮት ሕያው ሆነ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት እስከ 9 ሰዓት በመስቀል ላይ ሳለ የተናገራቸው 7ቱ የፍቅር ቃላት ኤሎሄ ኤሎሄ ላማ ሰበክታኒ፣ አምላኬ አምላኬ ለምን ተውከኝ ማቴዎስ 27:46። እውነት እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ ሉቃስ 23:43። አባት ሆይ ነፍሴን በእጅ አደራ እሰጣለሁ ሉቃስ 23:43። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሉቃስ 23:24። እናት እነኋት እነሆ ልጅሽ ዮሐንስ 19 ቁጥር 26-27። ተጠማው ዮሐንስ 19:28። ተፈጸመ ዮሐንስ 19:30። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሳለ የተፈጸሙ 7ቱ ተአምራት ፀሐይ ጨለመች፣ ጨረቃም ደም ለበሰች፣ ከዋክብትም ብርሃናቸውን ነሱ፣ የቤተ መቅደስ መጋረጃም ከሁለት ተከፈለ፣ ዓለቶች ተሰነጣጠቁ፣ መቃብራን ተከፈቱ፣ የሞቱትም ተነሱ። ክብርና ምስጋና፣ አምልኮትና ውዳሴ፣ ስግደት፣ ዝማሬ ይድረስ ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ። አቤቱ አምላካችን ሆይ በመንግሥት በመጣ ጊዜ አስበን። አሜን። ወስብሐት ለእግዚአብሔር። መልካም የስቅለት በዓል ይሆንላችሁ። ናታንያ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህ ቪዲዮ ለሌሎች እንዲዳረስ ታደርጉ ዘንድ ስንል እንጠይቃለን። በቀጣይ በሌላ ዝግጅት እስክንመለስ ከዛው ሰላም።